ኦፕታ እንግዲህ በምታዩት መልኩ የአውሮፓ ቻምፒየንስ ሊግን ፓሪስ ሴን ጀርመን የተሻለ የማሸነፍ ንጻር ያለው ሲል ገልጿል። 56% ለፓሪስ ሴን ጀርመን፣ ለአርሰናል 44% ነው የሰጠው። እናንተስ ምን ታስባላችሁ? ያው ኦፕታ ብዙ ጊዜ ይሳሳታል፣ ግን ፕሪሚየር ሊጉን ዘንድሮ ከመጀመሪያው አካባቢ ጀምሮ ልክ እንደሆነም ታስታውሳላችሁ። እስኪ ሀሳብ ስጡበት ጋይስ። እኔ በግሌ እንግዲህ የነገውን ጨዋታ አርሰናል ቢያሸንፍ ደስ ይለኛል። ነገር ግን እንግዲህ እቺ ከላይ የምትመለክቷት ድመት እጅግ በጣም ከባድ የሆነ ጠንቋይ ነች። እሷ እንግዲህ ከገመተቻቸው በርካታ ጨዋታዎች ውስጥ አብዛኞቹ በሚባል ደረጃ እሷ እንደገመተችው ነው የሆነው። እናም እንግዲህ ነገ የሚካሄደውን የቻምፒዮንስ ሊግ የፍጻሜ ጨዋታ አርሰናል ከፒኤስጂ ማን ያሸንፋል ተብላ እንግዲህ ከሁለቱም ጋር ምግብ ቀርቦላ ነበረ። እናም እንግዲህ ከላይ እንደምትመለከቱት ፒኤስጂ የሚለውን ምግብ ሄዳ በልታለች። በዚህም እንግዲህ ድመቷ ፒኤስጂ ያሸንፋል ብላ ተንበያለች። እናም እንግዲህ የድመቷ ትንበያ እውን የሚሆን ይመስላችኋል? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። በዛውም እንግዲህ ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙም። ከባድ ግምት ነው። ቻምፒየንስ ሊግ አርሰናል ከፒኤስጂ አምና አስቀይመውናል። ዘንድሮ እንበቀላለን። ግብ አለት ድገመው። ምናልባት ደንበለ ማን ነበር ያ አንድ እብድ ጉዳት ላይ ነው እሱ ምንም አታመጡም። አንድ ሺህ አምና ከዋንጫ ጉዞ ያስቆሙ እነሱ ናቸው። ድገመው በላ 3-1 በዚህ ነው የሚያልቀው። 3-1 ቻምፒየንስ ሊግ እንበለዋለን። ይሄን ሙጣምጢማም የዩናይትድ ነቀርሳ የሆነ ደጋፊ የሰራውን ኤዲት የምን ወንድም ጋሻ ዌስትሃምን የምን ወንድም ጥላ ምናምን በርንሊን አድርጎት ያኔ ሲደግፉ ስላላሳካላቸው አሁን ደግሞ ሄት እንደ ፋርማሲ ባ ፒኤስጂ ላይ ተጠምጥሟል። እኔ እኮ ግራ እኔ ኤሜሬትስ ካፕ ራሱ የሚያዘጋጀነው ዋንጫ ላይ እንዳትቆጥሩ ነው በቃ ስጋቴ። በዚህ አያያዝ እንደ ፌንጣ ከክለብ ያኔ የኔ በርሶ መጀር ምናምን ዌስትሃምና በርንሌን ብለ አሁን ደግሞ የምን ወንድም ጋሻ ብለ ሂድ ብለ የአራዳ ልጅ ፒኤስጂ አይደለ እንደው ረቢስ ተው ግን ምን አይነት ኤዲት ነው የምትሰሩት? እስቲ ተውን። የሆነ ውድድር እንኳን እስቲ ያለ ቋጥሮ እንጫወት በቃ። የዓመት ሙሉ እንዲህ የሆነ ስልክ ታክሲው ስትጎረጉሩ እንዲህ ብሎ እንደሚለጠፍባችሁ ሰው ከብዳችሁ ኖራችሁ አሁን አተውንም። ኧረ ተው። አውሮፓን ወክለን እንግሊዝን ወክለን ነው የምንጫወተው። መርዛ ገነርስ ሻምፒዮንስ ሊጉን እንበላዋለን፣ እንዳትጠራጠሩ፣ እናሸንፋለን። 2-0 አሸንፈን ዋንጫውን እንበላዋለን። የኛ ነው። እማማ አርሰናል ተናግረዋል። እቴት እንበላዋለን። ማንም ገነርስ እንዳታስቡ፣ ዋንጫው የኛ ነው። ባለፈው እንግዲህ በገመትኩት የኳስ ግምት ይቀርባል። እኔ ኳስ አላቅም እንዴ ነው ያልኩት። በቃ እንዴ ኳሱ እንደዚህ የለም የሚሆነው ግንቦት 2 ላይ ግንቦት 2 የሚሆነው ይሄ ነው። ይኸው አንድ እናገባለን፣ አንድ ያገባሉ፣ እረፍት ያልቃል፣ እረፍቱ ይጀምራል፣ ይሄዳሉ። 72 ደቂቃ ላይ ይኸው አርሰናል እንደዚህ ይሄዳል። 83 ላይ እነዚህ ከዛስ ዳኛው ፊሽኮ ሊነፋው ሲል እንካ አለቀ ጨዋታ። እሺ ሁላችሁም ማለት ነው የፒኤስጂን እና የአርሰናልን ኮምባይን 11 እንሰራለን ማለት ነው። የኔ አሰላለፍ የሚሆነው 4-2-3-1 ነው። ስለዚህ በረኛ የምናስቀምጠው ያው ኦብቪየስ ነው ዳቪድ ራያ። መከላከል ላይ ሐኪሚ ጥሩ ነው። እኔ ሐኪሚን እመርጣለሁ። ሳሊባ እና ፓቾ ምንም ግልጽ ነገር ነው። ጋብሪኤል ማጋሊሽ ግልጽ ነገር ነው። ሜኔዝ አለቀ። መሀል ላይ ስትመጣ ዙቢሜንዲና ዛይምሬ ማን ይሻላል ስትል እኔ እውነቱን ለመናገር እዚህ ቦታ ላይ ቪቲኒያ ቢመጣልኝ ደስ ይለኝ ነበረ። ዙቢሜንዲን መርጫለሁ። ከዛስ ከራይስና ከጆናቫስ ኦብቪየስ ነው። ራይስ በአሁኑ ሰዓት ምርጡ የመሃል ተጫዋች ነው። ከዛስ ቪቲኒያና ኤዜ 10 ቁጥር ላይ ኤዜ ፐርፌክት ነው፣ ግን ቪቲኒያ ሜዳ የሚያካልልበት መንገድ ስለሚመቸኝ ወደዚህ ይመጣለሁ። ከዛስ ሳካ ዱዌ ግልጽ ነው፣ ስታርቦይ ትሮሳርድ ክቫራ ይቅርታ፣ ኦስማን ዴምቤሌ ወይስ ቪክቶር ዮኬሬሽ? ምክንያታዊ ሆኜ ስነግራችሁ ስትራይከር ይኸውና ቪጂጂ
ስለዚህ ባላንዶር ብለን ምናምን አልሰማህም። ምክንያቱም ቪክቶር ዮኬሬሽ ትክክለኛ አጥቂ ነው። ማን ያሸንፋል ጌሙን? አርሰናል ነው። ይሄን የኔ ግምት። እናንተን ሀሳብ አስተያየት ኮመንት ላይ እጠብቃለሁ። ይመቻችሁ። ዋንጫው ወደ ለንደን እስካመጣው ጓጉቻለሁ ሲል ካይ ሃቨርት ተደምጧል። ተጫዋቹ በንግግሩ ፒኤስጂን በእርግጠኝነት እናሸንፋለን ሲልም ገልጿል። የመድፈኞቹ የፊት መስመር አጥቂ ካይ ሃቨርት የፍጻሜ ጨዋታው ለማድረግ እና እንዲሁም ደግሞ ዋንጫውን ወደ ሰሜን ለንደን ለማምጣት ጓጉቻለሁ ሲል ተናግሯል። አርሰናል ዝቅተኛ የማሸነፍ እድል ስለማግኘቱ የተጠየቀው ተጫዋቹ ይህ ነገር ፈጽሞ አያሳስበኝም ብለዋል። እነሱን እናሸንፋቸዋለን፣ ወደ ሜዳ የምንገባው ለማሸነፍ ነው ሲልም ተደምጧል። ታዲያ እናንተስ ስለ ተጫዋቹ ንግግር ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። ፈጣሪ ፍሩ። ፕሪሚየር ሊጉን እንዳበሉ እያላችሁ አንፈራም ብላችሁ አይናችሁን በጨው አጥባችሁ በላችሁ። ከዚያ እድሜ ለሲዲ ስፖርት ሰሞኑን ሌላ አጀንዳ ሰጠን። ከነሱ ጋር የተጨቃጨቀን እንዳለ ተረሳይ እናንተ ማለት ነው። አሁን እግዚአብሔርን ደፍራችሁ እኛ ላይ ጨክናችሁ ቻምፒዮንስ ሊጉን ተበሉታላችሁ፣ ነገ ትበሉታላችሁ። ተከላክላችሁ አንድ ጎል አግብታችሁ በልታችሁ ልትወጡ እንደዛ እየቀመራችሁ እንደሆነ ሰምቻለሁ። ለማንኛውም ማለት ነው 44 ጎል በቻምፒዮንስ ሊግ ያስቆጠረ ሰይጣናዊ አታክ ያለውና በቻምፒዮንስ ሊጉ 6 ጎል ብቻ የተቆጠረበት አውሬ የሆነ ቲም ነው ዛሬ የሚጫወቱት። ምን አይነት ነገር ነው? ምን አይነት ነገር ነው ጋይስ? ምን አይነት ነገር ነው? እና በጣም የሚያስፈራና ደስ የማይል ነገር ነው ማለት ነው። እንዳበሉት አደራ እንዳበሉት የፕሪሚየር ሊጉን እንኳን ችለናቸዋል። አትሊስት አንድ ማብሸቂያ ነገር ሊቀረን ይገባል። አውሮፓ መድረክ ላይ ዋንጫ የላችሁም ያልን ልናበሽቃችሁ እሱን እንኳን ተውልን። እሺ ዳይ ወደ ቋጠሮ አንድ ጊዜ ይሄንን ቪዲዮ ተመልከቱ። ልትተኙ ስትሉ በስልካችሁ ቲክቶክ ላይ የሆነ ነገር የምታዩትን ነገር በህልማችሁ የማየት ፕሮባቢሊቲ አላችሁ ታውቃላችሁ አይደል? እና እኔ ስለ ኳስ ምናምን ስላየሁ ይመስለኛል ማታ እየዋሸኋችሁ አይደለም እምላለሁ። የአርሰናልና የፒኤስጂን ጨዋታ ሌሊት አይቼ ብንን ብያለሁ ማለት ነው። ነቅቻለሁ። የምሬን ነው የምላችሁ። ፒኤስጂ ቅጥቅጥ አድርጓል። ቅጥቅጥ ማለት ነው እስከ 80 ደቂቃ ቅጥቅጥ አድርጎ እኔ ባልኛለሁ። ቅጥቅጥ አድርጎ ምንም ነው ጎል ሊያደርግ አልቻለም ማለት ነው። ምንም ጎል ሊገባ አልቻለም። ምንም ሊገባ አልቻለም። 75ኛ ይሁን ሊያልቅ 10 ደቂቃ 80 ይሁን አላውቅም። የተሻማ ኳስ ከማርቲኔሊ ሲሄድ እኔ ኮርና ይሁን አላስታውስም በልሜ ስለሆነ ከተጫዋች ከክንፍ ተጫዋች የተሻማ ይሁን አላውቅም። አርሰናል አንድ ጎል አገባ። ዘጋ በዛው ደቂቃ አልቆ አርሰናል ሲጨፍር ነው የነቃሁት ማለት ነው። አርሰናል ሲጨፍር ጋዴ ምን አይነት ነው ገና ለገና ማለት ነው አርሰናል የቻምፒየንስ ሊግ ዋንጫን ያሸንፋል ወይስ አያሸንፍም በሚለው ጉዳይ ከኛ ባለ ጉዳዮቹ በላይ እነሱ ናቸው እንቅልፋቸውን ያጡት ማለት ነው። እነሱ ነው እያስጨነቀ ያለው። የማንቸስተር ደጋፊ መሰለኝ እንትና እንዴት ነው ይውላችሁ፣ ይሄንን ዋንጫ እኛ የምናሸንፈው ከሆነ እነሱ ሰው አይሆኑም። እኛ ይሄንን ዋንጫ ሉዝ የምናደርግ ከሆነ ደግሞ ያን ያላረ ኦልሬዲ እኛ ሻምፒዮን ነን ከዚህ በፊት እንዳልኩት። ስለዚህ ብናሸንፈው በጣም ጸዴ ነገር ነው፣ ካላሸነፍነው ደግሞ በጣም ኖርማል ነገር ነው ማለት ነው። እነሱ ግን ይሄንን ዋንጫ ድጋሚ የምናሸንፍ ከሆነ ሰው ቆሞ አይሄዱም ነው የምላችሁ። በዚህ ልክ እንዴት ነው አንተ የተቃራኒ ክለብ ማሸነፍና የተቃራኒ ክለብ ውድቀት በዚህ ልክ እንቅልፍ ሊያሳጣችሁ አይገባም እኮ። እግዚአብሔር ምን አስጨነቀ ወንድሜ? በቃ አንተ እኮ ክለብ ስኬታማ ሲሆን ክለብ ሲያሸንፍ ተደሰት፣ ጨፍር፣ ደስታን ግለጽ፣ ሰለብሬት አድርግ ባግባቡ ማለት ነው። ክለብ ደግሞ የሆነ እዛ ቦታ ላይ ካልሆነ ጀስት ተቃራኒ ቡድን ውድቀትና ማሸነፍ እያየ እንቅልፍን ከምታጣ በህልም ሁላ እስክንመጣ ድረስ በዚህ ልክ ራስን ከምታስጨንቀው ጀስት ኢንጆይ አታደርገውም? እንደ እያየ በቃ ካሸነፈ አሸነፈ፣ ያው ጀስት ፊሊንግ ባያሸንፍ ደስ የሚል ካሸነፈ ደግሞ ኖርማል ማለት። አሁን እኔ ፐርሰናሊ እንደዚህ ነው የተቃራኒ ክለብ ውድቀት ምናምን በዚህ ልክ ማሸነፍና መሸነፍ በዚህ ልክ እንትን አፌክት አያደርገኝም። በቃ አሁን በቅርቡ ራሱ ብሩኖ ፈርናንዴዝ የሄነሪን አሲስት ምናምን ሪከርድ ሰብሯል እና ባይሰብረው ኦፍ ኮርስ እንዳርሰናል ደጋፊ ደስ ይለኛል። ከሰበረው ደግሞ ሰበረው ነው። በዚህ ልክ ነው የምቋጥርበት ስፔሲፊክ የሆነ ሪዝን የለኝም። በቃ የሁለት ተጫዋች ኳሊቲ ኦልሬዲ የማይገናኝ ነው ያናቃሉ። ሶ ምን አስጨነቃችሁ? በዚህ ልክ በህልማችሁ እስክንመጣ ድረስ ለምን ትጨነቃለህ? ካሸነፍነው ሰው አትሆኑም። ስለዚህ ካሁኑ በቃ ጀስት እንዳሸነፍነው አስባችሁ እንደውም ራሳችሁን ብትሉት ይሻላል። ኢንዌ ግን እኔ በጣም ስለሚገርመኝ ነው። ይመቻችሁ። እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ተወለዱ ማይቀር ካልቀረ ምጡ እንደ ሀቨርትዝ ነው እንደረመጡ በልልኝ ማን ኤውል ሀቨርትዝ የተናገረውን ነገር ብትሰማ አንተ መድፈኛ ልብህ ይሞቃል ነው የምልህ። በቃ ደምህ ይፈላል ይንፎላፎላል ነው የምልህ። ማን እንዴ ናችሁልኝ? የነገ የሻምፒዮንስ ሊግ ፍጻሜ ተወዳዳሪዎች የአመቱ ሻምፒዮኖች ሰላም ናችሁልኝ ወይ? አለውላችሁ። ነገ ሜዳው ላይ የምንሄደው ለናሸንፋቸው ነው እያለን ያለው ካይ ሃቨርትዝ። ይሄን ቪዲዮ በደንብ ኮፒ ሊንክ እያደረጋችሁ ጀምሩ። ካይ ሃቨርትዝ ጥያቄ ቀርቦለት ነበረ እዚህ ጨዋታ ላይ ማን ነው ተገማች የሆነው ማን ነው ደግሞ አንደርዶግ የሆነው ምናምን ነገር ሲባል እኔ እንደዛ ብያላስን ፒኤስጂ ያለፈው አመት አሸንፈውት ነበረ። ስለዚህ በዚህ አመት ምርጥ ቲም ስለሆኑ ፌቨራይት ሊመስሉ ይችላሉ። ለኛ ግን በዚህ አመት ለሁለተኛ ጊዜ ለፋይናል ስንደርስ ይሄ ደግሞ ለኛ በጣም ትልቅ ኮንፊደንስ ነው የሚሰጠን። ያለፉት 2 አመታት በጣም በትልቅ ስቴጅ ስንዋጋ ነበረ። አሁን ደግሞ ሊጉን አሸንፈናል። ያ ደግሞ የሚሰጠን በጣም ኮንፊደንስ ቡስት አለ። በቃ ይሄ
ኃይል አለና በዚህ ሰዓት ላይ አንደርዶግ እንትና ሆነ ምናምን የሚለው ለውጥ ያለው ነገር አይደለም። ምን አለፋ እንበላዋለን እያለን ነው ካይ ሃቨርትዝ ማለት ነው። ነገ ማታ 1 ሰዓት ላይ ቡድናችን የሻምፒዮንስ ሊግ ፍጻሜ ጨዋታ ያደርጋል። ለራሴ የምደጋግመው ማለት ነው እኔም እያመንኩት ስለሆነ ደግሜ ለራሴ የምለውና ይሄን ጨዋታ ስንት ያልቃል ባችሁ ታስባላችሁ? ማይገነርስ እኔ ይሄ ጨዋታ 2-1 የሚያልቅ እየመሰለኝ ነው። በእኛ አሸናፊነት የሚገርም ምሽት የሚሆን እየመሰለኝ ነው። ከደገም ነው ማን ለበቃ ላይ በታሪካችን አይተን ማናውቀው ነው ዋንጫን የምናየው። በጣም ትልቅ ነገር ነው የሚሆነው። ይሄን ድርብ ደስታ የምናይበት ቀን ያርግልን። ይገባናል። ምን እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ፣ ሼር እያረጋችሁ ይመቻችሁ። እሺ የዩናይትድ ደጋፊዎች ጸሎት መሰል ቋጠሮ ነው። አብረን አሜን እንላለን፣ እንጸልያለን። ፈጣሪ ሆይ የክሪስታል ፓላስ አውሮፓ ላይ ዋንጫ ማንሳት ለሌሎች እንግሊዝ ቡድኖች ምሳሌ ምልክት አይደለም በለኝ። አሜን። እንደግመዋለን። የፓላስ ዋንጫ ማንሳት ለሌሎች እንግሊዝ ቡድኖች ምልክት አይደለም በለኝ። አሜን አሜን። ወያሊት ፒኤስጂ ደብዳቤ ልቆልሻል አንብብላት ብሎኝ ነው። አሁን ነው የምከፍተው። ምን ይላል? ወያሊት ፕሪሚየር ሊጉን አመኝሽ ሻምፒዮንስ ሊግ ድገመኝ ብለሻል። ሻምፒዮንስ ሊግ አምሮሻል፣ አምሮ ይወጣልሻል። አሁን ቀልዱን ትተሽ ታጥነሽ አወላልቀሽ ጠብቂኝ፣ ጠቅ እናረጋለን። ባይሆን ፖዚሽን መረጪ። አሞራ ጀፍ ይሻላል ወይስ ብሳብ አንገቴ የቱ ይሻላል መረጪ ብሎሻል። አንቺ የምትይው ነገር ካለ አደርስለታለሁ፣ ንገሪ። አመሰግናለሁ። እሺ ጋይስ፣ ነገ ቻምፒዮንስ ሊግ ነው። ሞቅ ይደረግ። ቋጠሮ እንዴ ቋጠሮ ጋይስ ባይዚ ለራሳችን ጥቅም ስንል ነው የምንቋጥረው። ምክንያቱም አርሰናል የአውሮፓ ቻምፒዮንስ ሊግ በላ ማለት ከኛ ሊል ነው ማለት ነው። ሶስተኛው ትልቁ የእንግሊዝ ቲም ይሆናል አርሰናል ቻምፒዮንስ ሊግ ከበላ። ስለዚህ መቋጠር አለበት። ከፒኤስጂ ጋርም እኮ ኦይል መኒ ደርቢ ነን፣ ግን አርሰናል ግን ዋንጫ ቻምፒዮንስ ሊግ ማሳት የለበት። ስለዚህ በደንብ ይቋጠራል። ሀኪሚ እና ዴምቤሌ ተመልሰዋል ተብለዛል። ስለዚህ ጥሩ ዜና ነው። ነገ ቋጠረዋለሁ ማለት ነው። እና አርሰናል ደጋፊ ደግሞ በደንብ ኮንፊደንት ሆኗል። በጣም ሞራል ነው። በጣም ኮንፊደንስ ላይ ነው። ሃይ ቻምፕ፣ እንዴት ነህ ቻምፕ አመመ ቻምፕ ምናምን ነገር ልነጠፍል ቻምፕ እያሉ አስቸግረናል። ስለዚህ መረጋጋት አለባቸው። መረጋጋት እነ ቻምፕን ማረጋጋት አለብን። ስለዚህ ፒኤስጂ ያሸንፋል ማለት ነው። ፒኤስጂ በእናትሽ ውለታ ዋይልን። እኛ እንደዚህ አልመሰለንም። አሁን አየን እኮ ድሮ በኢማጂኔሽን ብቻ ነበር አርሰናል ከበላ ምናምን። አሁን ግን ስላየን እንፈራለን። ስለዚህ እሱም ተደምሮ እኛ ደግሞ በዋንጫ አላ ትልቁ ሶስተኛው የእንግሊዝ ቲም ቻምፒዮንስ ሊግ አልበላሽም ምናምን ብለን ለማሳቀቅ ግዴታ ያስፈልገናል። ይመቻችሁ።